ወይዘሪት ጀግኒት ሩታዬ እንግዲህ ዛሬም ተስፋ አልቆረጠችም። ተስፋ እንዳልቆረጠች እንግዲህ ከአንደበቷ ብዙ ነገሮችን ሰምተናል። እኔ ተስፋ የምቆርጥ ሰው አይደለሁም። አብርሃም ደግሞ መቼም ቢሆን መቼም ተለያይተን የምንቀር ሰዎች አይደለም። ታለቅሻለሽ ሄርሜላ፣ በጊዜ መላሽን ፈልጊ። እኔና አብርሃም ብዙም በመሃላችን የተፈጠሩ ግጭቶች ቢኖሩም እንኳን በስተመጨረሻ ደግሞ እኛ አንድ ላይ መሆናችን አይቀርም። ስለዚህ ከዛሬ ጀምረሽ አንቺ መላሽን ፈልጊ፣ ቀለበት ተደርጎልኛል ብለሽ አሸሸ ገዳሚ ማለቱን ተይና የራስሽን የሆነውን ነገር ፈልጊ። እኔ አብርሃም ወደ ህይወቴ እንደሚመለስ 100% እርግጠኛ ነኝ። ምናልባት ጊዜ ሊፈጅብኝ ይችላል፣ ወራቶች ሊፈጁብኝ ይችላሉ፣ ነገር ግን አመታት አይፈጅብኝም ብላለች። እንግዲህ ጀግኒት ሩታዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። የኔ ውዶች፣ የኔ ምርጦች፣ የኔ ማሮች ማለት ነውና እንግዲህ ዛሬም ሩታና ሄርሜላ ተገናኝተዋል። ሁሉም በየፊናው እየተንቀሳቀሰ ነው ማለት ነው። እንደዚህ ያልኩበት ምክንያት በዛኛው ወገን አብርሽንም አግኝተዋል እነ ሜሪ፣ በዚህ ጋር ደግሞ ሩታዬ ሄርሜላን አግኝታታለች። ዳኒም ደግሞ ባለፈው ፕሮግራሙ ላይ የተሳተፉትንና እንዲሁም ደግሞ የሰደቧቸውን ሰዎች ማስጠንቀቂያ እየሰጧቸው ነው። እንግዲህ ደስታም ደግሞ ሩታን አትንኩብኝ፣ የሩታን ደስታ ነው ማየት የምፈልገውና በእንደዚህ አይነት ዲስሪስፔክት እንድታወሯትና ዝቅ እንድታደርጓት አልፈልግም እያለ እንግዲህ ዛሬ ብዙ ነገሮች ተፈጥረዋል እውነት ለመናገር። ከዛ መሀል ግን እንግዲህ የሩታንና የሄርሜላ ጉዳይ ነው ይዤላችሁ የመጣሁት። ምክንያቱም የሁለቱ ጉዳይ ስለሆነ እንትኑ ማለት ነውና ሄርሜላ እንግዲህ በጣም ተስፋ ቆርጣለች። ምክንያቱም ሩታ እያንዳንዱን ነገር ቀስ ብላ ተረጋግታ ነው ዛሬ ያወራችው። እውነት ለመናገር የሩታዬ የዛሬው እርጋታ ከመቼም እና ከምንም በላይ ነው ያደነኩላት። ምክንያቱም የሆነ እኔ መጀመሪያ ላይ ሄርሜላ ስትናገር የሰማሁት ሩታ በጣም ስልክ እየደወለች አስቸግራኝ ካላገኘውሽ ለጥብቅ ጉዳይ ነው የምፈልግሽ ስትለኝ እስኪ ላግኛት ብዬ መጥቻለሁ ብላ እንግዲህ ስለ ቀለበቱ ፕሮግራም በጣም እየጎረረች እና ምስጋና እየሰጠች ነበረ፣ እያመሰገነች ነበረ። ምክንያቱም በጣም የሚያጨበጭቡላት ሰዎች ስላሉ ማለት ነው እና እነሱን አመሰገነች። ከዛ በሻገር እንግዲህ ሩታ መጣች። ሩታ ስትመጣ እውነት ለመናገር ተረጋግታ ነው ያወራቻት ሩታ። ምክንያቱም እንዴት ነው ነገሮችን አስባበት በእርጋታ መሆን እንዳለበት ቀስ ብላ ነው ያጠጣቻት። ከገባት ማለት ነው ጋይስ፣ ከገባትና ከተገበረችው ነው። እና ምንድን ነው ያለችው እንግዲህ ሩታ እኔ አንቺ ወደ እኔ ህይወት ከመጣሽ አይ ቲንክ ወደ አመት ምናምን ሆኖሻል። በዚህ መሀል በጣም ብዙ ነገሮችን አድርገሻል ስትላት፣ ሄርሜላ ደግሞ ምንድን ነው ያለችው አንቺና አብርሃም እንድትታረቁ እኔ በጣም ብዙ ነገሮችን አድርጌያለሁ። የራሴን ድርሻ በጣም ብዙ ነገሮችን አድርጌያለሁ። አንቺ ግን በጣም አብርሃምን ገፍተሻል። በጣም አብርሃምን አሳዝነሻል። መች ነው አንቺ እውነት ሩታና አብርሽ እንዲታረቁ ያደረግሽው? አዲሱ አመት ላይ 2017 ነው ፋሲካ ላይ ነው መሰለኝ ጋይስ አስታርቃለሁ ብለሽ አንቺ ሄደሽ እሷ ወደ ቤቷ ስትመጣ አይደል እንዴ ቀድመሽ ሄደሽ ሩታ ሳትመጣ ምግቡን አቅርባችሁ ያዝ ያላችሁት? መች ነው አንቺ እውነት ሩታን የጠበቅሻት? መች ነው አንቺ ለሩታ ክብር ሰተሻት የምታውቂው? ካሜራ ላይ የምታወሪው ሌላ፣ ከበስተጀርባው ደግሞ ለልጁ የምታሳዩ አክሽን ሌላ። ሲጀመር መች ከካሜራ ጀርባ፣ ካሜራ ፊት ለፊት ላይ ነው አናትክ ላይ ካልወጣው እያልሽ አብርሽን እሽኮሎሌ ስትይበት የነበረው። መቼ ለሩታ አስበሽ ታውቂያለሽ? ሄርሜላ ማለት ነው ስታስመስል እንዲህ በጣም ብዙ ነገር አድርጌያለሁ አንቺና አብርሽ እንድትታረቁ አላለቻትም? ሙልጭ አድርጋ ማለት ነው የራሷን ነገር እያስቀደመች። መቼ ለሩታ ህይወት አንድም ቀን አስበሽ ታውቂያለሽ? እቺ ልጅ የልጁ እናት ናት። ይሄ ልጅ ባለ ትዳር ነው። ይሄ ትዳር ደግሞ ፍሬ ተገኝቶበታል።
ስለዚህ እኔ እዚህ ትዳር ውስጥ ከገባው ሰላም አገኛለሁ ወይ ብለሽ መቼ አስበሽ ታውቂያለሽ? አየሽ ገና የቀለበት ፕሮግራም እንኳን ሲጀምሪ ምን አይነት ፈተናዎች ወደ ህይወትሽ እየመጡ እንደሆነ ከዚህ ማሰብ ትችያለሽ፣ የሚገባሽ ሴት ከሆንሽ ማለት ነው። ገባሽ አይደለ? ሩታ ግን ዛሬ በጣም ነው ያደነኳት ጋይስ። ለምን ተረጋግታ ነው ያወራቻት። በጣም ብዙ ነገሮችን ስትንጣጣ ነበረ ሄርሜላና በእርጋታ ነው ያወራቻት እና በጣም ብዙ ነገር ስታደርጊ ነበረ። ከእርግዝና ጊዜ ጀምረሽ እስከ ታርሽ እንኳን እስክወጣ በጣም ብዙ ነገር ስታደርጊ ነበረ። ያንን ሁላ ታግሼ ከዛ ከተነሳው በኋላ ነው አመቱን ሙሉ ስትበድሉኝ የነበረውን በአንድ ቀን ስህተቴ በጣም ብዙ ነገሮችን ልትሉኝ የኔን ልብ ለመስበር እኔን ሰው ፊት ለማጠላሸት በጣም ብዙ ነገር ስታደርጉ ነበረ አለቻት ሩታ ማለት ነው። አያችሁ እሷና አብርሽ ሄርሜላና አብርሽ በጣም አመቱን ሙሉ ማለት ነው ጋይስ አመቱን ሙሉ ሩታን ሲበድሏት ኖረው ሩታ ትላንትና ያንን ነገር አደረገች ያችን ጥፋት አንድ ጥፋት አጠፋች ብለው እሷ ላይ በዚህ ልክ ዛቻ ተነሳ ማለት ነው። እሷ ወልዳ በተኛችበት ኩሪፍቱ ለኩሪፍቱ ሬስቶራንት ለሬስቶራንት እንደ ቦርሳ ይዛው ስትሽከረከር የሷ አይታያትም። የሩታ ጥፋት ግን ታያት። ቡዜን ዲስሪስፔክት አርገሻት፣ አቤልን ዲስሪስፔክት አርገሽው እያለች ጋይዝ የራሷን ጥፋት አይታያትም፣ የሩታ ጥፋት እንጂ ማለት ነው። ሩታ ብታጠፋም ብትለማም ገባሽ የልጁ እናት ትዳሩ ባለቤቱ ናት። ሰውና ሰውተይና እግርና እግር ራሱ ይጋጫል። ግን ደግሞ ጊዜያቶች ወራቶች ሊፈጁ ይችላሉ፣ ይታረቃሉ። በቃ ባልና ሚስት ይፋታል፣ የፈለገውን ነገር ይሆናል። ጊዜ ሲደርስ ደግሞ ይታረቃሉ። ግን አንቺ ጥቁር ሰይጣን የሆንሽ ሴትዮ በመሃላቸው ስለገባሽ የልጁን ልብ አሸፈትሽው፣ ሰወርሽው ልቡን። አይኑን የሆነ ነገር ጋርዶታል በእርግጠኝነት። እና የአብርሃም ጥፋት ስንትና ስንት ነገር ሲያጠፋ የአብርሃም ጥፋት ተሸፍኖ የሩታ አንዷ ጥፋት ትላንትናም የራቁት ቪዲዮ ይዘሽ ዛሬም የራቁት ቪዲዮ ይዘሽ ብላ በዛች ቪዲዮ ትወቅሳታለች ማለት ነው። አንቺ ከዛ በፊት ስንትና ስንት ነገር አድርገሽዋል። ስንትና ስንት ነገር አድርገሻል። አዲስ አበባ ለቀሽ ቡታጀራ የገባሽ እኮ አብርሃምን ብለሽ ነው አይደል እንዴ? አጠገቡ ሩም ይዘሽ እሱ ሩታን ብሎ ሲሄድ አንቺ ደግሞ አብርሃምን ብለሽ ተከትለሽ ሄድሽ። እዛ ያንን ወር ነው ምናምን ተቀምጠሽ የመጣሽ እኮ አብርሃምን ብለሽ ነው። የራስሽ ጥፋት አይታይሽም እንዴ? እና በስተመጨረሻው እንግዲህ ሩታ ፈጣሪ ያግዛት ይርዳት ነው የምለው። እኔ የምሬን ነው የምላችሁ። ምክንያቱም በቦሌም በዋሌም ብላ ባሏን እጇ ላይ ታስገባ። በቃ ምናልባት ዛሬ ላይ ልጅነትም ስላለ በሚያደርጋቸው እልህ በመገባባት ሊሆን ይችላል። እመኑኝ ሩታና አብርሃም ማለት ነው ቢታረቁ ነገሮችን እርግፍ አድርገው ይተዋሉ። ለልጃቸው ብለው ብለው እንደ አዲስ ይጀምራሉ። ገባችሁ? ስለዚህ ወደ ኋላ የምትቀረው ማናት? ሄርሜላ ናት ብላታለች። ደግሞ በስተመጨረሻ ሄርሜላ አለቻት እኔ በጣም ብዙ ነገሮችን ታግሼ አብርሃም ብዙ ነገር ሲበድለኝ ታግሼ ሰውም ሲመክረኝ እሺ ብዬ አንዲት ጥፋት አጥፍቻለሁ፣ እሱን አልክድም። ግን ደግሞ ሩታ ምን አለች በይኝ፣ እኔና አብርሽ ጊዜያት ወራት ሊፈጁ ይችላሉ፣ አመታት ግን አይፈጅም፣ አንድ ላይ ነው የምንሆነው ብላለች። የብሬን ነው የምላችሁ። ከዛ ምን አለቻት? ያኔ ደግሞ አንቺ ታለቅሻለሽ አለቻት። ክው ነው ያለችው። የሰው ወርቅ አያደንቅ ነው ነገሩ ማለት ነው። አያችሁ ምን ያህል እንደደነገጠች። ባለቤቱና የልጁ እናት እንዲህ በኮንፊደንስ ስትናገር እሷ ውሽሚት ደግሞ በጣም ደነገጠች። ምክንያቱም የሰው ነገር የሰው ነው ጋይስ፣ የሰው ነገር የሰው ነው። በቃ አያምርም። የሆነ እቃ ተውሳችሁ በሰዓቱ ተውባችሁበት ሊሆን ይችላል። በሰዓቱ የሆነ ቤት ውስጥ የሆነ ነገር ሰርታችሁበት ሊሆን ይችላል። ስትመልሱት ደግሞ የሰው ነገር ነው። ገባችሁ? የራሳችሁ ቢሆን በኮንፊደንስ እንደዚህ እንደ ሩታ ትናገር ነበር እሷ። እና ግራ ተጋብታለች ሩታ በተናገረችው ቃል ማለት ነው።
ስለዚህ ብዙዎቻችሁ ደግሞ የሆነ ነገር እንትን ብለሽ ነው ሩታ በዛ ወጥቶ ነው በዚህ ገብቶ ነው እያላችሁ ኮሜንትም ላይ በላይቭ ብዙ ነገሮች እያላችሁ ነው። በምንም ትበል በምን የልጇን አባት ትመልስና ልጇን ከአባቱ ጋር ታሳድግ። ላጤ ብትሆን ሩታ አብርሃምን ዞር ብላ አታየውም። አትሸወዱ። የምሬን ነው የምላችሁ። ለልጇ ብላ ነው። እናት ደግሞ ለልጇ በጣም ብዙ ነገር ታደርጋለች። ያም መስዋዕት እየከፈለች ነውና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ባይ።